ያው በዝርዝር ስትመረቁ ነበርን። ደስ ይበላችሁ ብለናል፣ እግዚአብሔርን አመስግነናል። ዛሬ ደግሞ እንዲህ በአንድ ላይ እናታችሁ ቤተክርስቲያን ስትመርቃችሁ ነውና ያየነው። እየመረቀቻችሁ ያለችው እናት ናት። እና ቤተክርስቲያን ዛሬ ደስ ይላታል በእናንተ በልጆቿ። አሁንም የእናታችሁ በረከት ይደርባችሁ። ደግሞ እድለኞች ናቸው። ይኸው እንግዳችን በኩረ ፍስሐ ዶክተር ኃይለ ኢየሱስ አስናቀ የብዙ ወጣቶች መምህር፣ የኮሌጅ ዳይሬክተር፣ የቤተክርስቲያንም ትልቅ ባለሙያ አገልጋይ ናቸው። በእሳቸው እጅም ጭምር ነው ሰርተፍኬቱ የተሰጣችው። እሳቸው ለሁላችን መምህራችን ናቸው። እግዚአብሔር በሚያውቀው እኔ እንዲያው በእናንተ ፊት ከፍ ያለ ምስጋና ለእሳቸው ማቅረብ እመኛለሁ። እኔም እንኳን ተምሬ አንዳንድ ነገር ትምህርት ቤት ስገባ እንድገባም ያበረታቱኝ፣ ኋላም በጣም የሚያግዙ ናቸው ለብዙዎች ጭምር እና ትሁት አባት ትሁት መምህር ናቸው። ፍሬ ያዘ ዛፍ ያዘነብላል ሲባል እናውቃለን፣ አይተንማል። እውነት ነው። ፍሬ ያዘ ዛፍ ዘንበል ይላል። እውቀት ብዙ ያለው ሰው እንደዚህ ነው እና ከትህትና ጋራ በእውነቱ ትልቅ መምህራችን ናቸው። እድለኞች ናቸው። ኮንግራጁሌሽን አጌን ለተመራቂዎች። ከዚህ በላይ እግዚአብሔር ሲባርክ ሲመርቅ፣ ቤተክርስቲያን ስትመርቅ ሰው መቼም በብዙ ይመረቃል። ወላጅ ይመርቃል፣ መምህራን ይመርቃሉ፣ ሽማግሌ ይመርቃል። እግዚአብሔር ደግሞ የሁሉንም ሰብስቦ ይመርቃል፣ ይባርካል። እኔ በሀገር ቤት ሰሞኑ ቤተክርስቲያን መርቂኝ ብዬ ለመምጣት ችግር አገሬቱን ራሷ ኢትዮጵያዊ እንዲያው መርቂኝ እንዲያው ሳላውቅ በልጅነት አሳዘኘ ከሆነ ቤተክርስቲያኔን አገሬቱንም እንዲያው ማሪ እስክል ድረስ ወላጅ እናቴንም አግኝቼ እናቴ መርቂኝ ልጆቼንም መርቂ የሚል እድል አጋጠመኝ። እየሰማችሁ ምርቃት በብዙ መንገድ ነው። በዛ ደግሞ በቤተክርስቲያኑ በዩኒቨርሲቲ ደግሞ ብፁዕ ቅዱስ ፓትርያርኩ ደጋግመው በረከታቸውን ሰጡን። ጸሎተ ማርያም አድርሰው ባርከው ነው የሸኙን። በጣም ነው ደስ ብሎኝ እኮ ነው አሁን የመጣሁት። እኔ እንዲያው እናንተ ናፈቃችሁኝ፣ ናፍቆቴ ናችሁ በእውነት በጣም አውቃለሁ። እዛ ሆኜ እዚህ ያስባለሁ፣ ግን እዛ ያገኘነው በረከት እጅግ ብዙ ነው። ወደፊት እንደ እግዚአብሔር ፈቃድ ማሳያቸው ይሆናል እና ዛሬ ደግሞ ይኸው ልጆቻችን እንዲህ በአንድነት በቤቱ ተመርቃችኋል። በድጋሚ እግዚአብሔር ይመስገን። አሁን ትምህርቱንም እናንተም ለመልእክቱን ክቡር በኩረ ፍስሐ ዶክተር ኃይለ ኢየሱስ አስናቀ ይሰጡልናል። ወደ እሳቸው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። መጀመሪያ ትምህርት ከመጀመሪያ በፊት ለመላከ ገነት ኮንግራጁሌሽን ማለት አለብን እና እንደውም እናቶች ጋውን መልበስ ነበረባቸው እያሉ ነው። የዛሬ 2 ዓመት ማስተርስ ተምረው ጨርሰው ያን ጊዜ ጋውናቸውን ለብሰው ይመረቃሉ ማለት ነው አይደለ? አዎ። አንድ ጊዜ አሁን ኮንግራጁሌሽን ስበል ውስጥ እንዳጋጣሚ በስጦታ አድርገህ አምጣልኝ ነበር ያልኩትና አንድ ያዘጋጀሁት መጽሐፍ ነበረ እና እዚህ ከተማ ሁላችሁም እንደሌላችሁ እርግጠኛ ነኝ። በአባታችን በስጦታ ዕቃ አድርገህ አምጣ ብዬው ነበር። እንግዲህ ገብቶ ነው ያመጣው። ይሄ እናንተን የሚያስተምሩበት የሚመክሩበት ስለሆነ እንደው የፍቅሬን ነው የፍቅሬን ለመግለጫ አባታችን ኮንግራጁሌሽንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ በቅዳሴ መካከል የሰማችሁት ቃል አለ፣ ግን አጠር አድርጌ ትንሽ መልእክት ለማስተላለፍ ነውና ክቡር አባታችን መላከ ገነት በለጠ ይረፉ የዚህ ታላቅ ደብር የደብረ ናዝሬት ቅዱስ ገብርኤል እና የእመቤታችን ቤተክርስቲያን አስተዳዳሪ እንዲሁም የሀገረ ስብከቱ ስራ አስኪያጅ፣ ክቡራን አባቶቻችን ቀሳውስት፣ እንዲሁም ደግሞ ዲያቆናት፣ በተጨማሪ የዛሬ
graduates. እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በጣም ደስ ትላላችሁ፣ በጣም ደስ ትላላችሁ በእውነትና የተወሰነ ቃል ለእናንተ እናገርና ትንሽ ደግሞ አማርኛ ትንሽ እንግሊዝኛ አደባልቄ እናገራለሁ። ሙሉ እንግሊዝኛ ከብደኛል፣ ሙሉ አማርኛው አስቸጋሪ ነው። ስለዚህ በመካከል ትንሽ ማለት ነው እና I would like to say a few words for you guys. The psalmist David said, "We bless you from the house of the Lord." What it says? We bless you from the house of the Lord. We bless you from the house of the Lord. You guys are blessed from the house of the Lord. As our father, our reverend father, Malaka Gana said, you may be graduated, you may be blessed from a lot of schools. You may get a lot of blessing. And today's blessing is special. Because your blessing is from the house of the Lord. From the house of the Lord. Anyone can graduate from high school, from university, right? But not everyone gets a blessing from the church. At the end of the day, what matters is the blessing that you got from the house of the Lord. So you got the blessing from the house of the Lord. You guys have to be thankful, and you are honoring your parents now in front of like everyone in the congregation. You are graduating, we say it, and praise you in front of your parents. ወንጌል የባላል ይባላል ማለት ነው። ዛሬ አይደለ? የመላከ ገነት ልጅ ናት፣ የአብነት ልጅ ናት ይባላል ማለት ነው። ስለዚህ ምን አደረገች? እናት አባቷን አስመሰገነች ማለት ነው። ሁላችሁም በዚህ ያላችሁት graduates, today you got a blessing from the house of the Lord. That is a special blessing. You guys have to know that. You may get a lot of blessings elsewhere, but the real blessing is here. Because if you hear what is written today in Luke chapter 10, verse 17, it says, don't be joyful that you cast out the demons, but you have to be joyful that your name is written in the heavens, right? This church is actually a symbol for the heavenly kingdom. Our church is actually our house that will inherit in the heavenly kingdom. So you got the blessing. Your names are written not only in this world, in your graduation certification, but now the church fathers, the church, Saint Mary is given to you. That's a great blessing. You guys have to know like how much you are blessed today. But the blessing, you guys have to make sure that blessing will go with you in college. That blessing have to go with you in universities. You know, now you are blessed. Don't make yourself wicked. You are blessed now, right? You are blessed from the house of the Lord. But not everyone who are blessed in the church will not consistently keep that blessing. How many of you guys are today have a covenant to keep your blessing? Raise your hand if you want to keep your blessing. Are you guys interested to keep your blessing? Raise your hand. You want to keep your blessing? Do you want to keep your blessing? Do you want to keep your blessing? Today you are blessed from the house of the Lord, and you have to keep this blessing. While you are in university, you have to keep that blessing. How many of you guys will honor your parents by finishing your degree again and in 4 years? Some of you guys may finish like early. It doesn't matter. But when you finish also back, you will be graduate and you keep that blessing, right? In front of the congregation, again you will be graduate, like from university again, and then from postgraduate school or something. But you have to keep your blessing that you got, that you received today. If you guys now direct from school, you know, if you are partying with your friends, if you focus more on like fornications, or some of you guys may use like drugs, that's obvious, right? But those who are doing all these immoralities are the one that are not blessed from the house of the Lord. You are blessed from the house of the Lord. You have to keep your purity. You have to keep your purity.
Is the certificate makes you blessed? You may graduate like from university, you may be like a doctor, you may be like an engineer, whatever. But without the blessing of God, it's nothing. It's worthless. You have to keep your blessing while in college by make sure you keep your purity so that this blessing will be kept in your hearts. You have to honor your parents through your purity. Be an example for others, a role model for others. That's what honoring your parents means. So today, the church's message, while you are blessed from the house of the Lord, is you have to keep your purity while you are in university, while you are studying. If you are stressed from like college classes, there will be like a lot of homework assignments, right? Some people may give you like a false narrations, and some people gives like a bad advice. They may say like, I see you are stressed. If you use this one, you will be relaxed more. So that's like trying to steal your blessing from the house of the Lord. There are a lot of bad influence in this world. There is a lot of bad people in this world. Of course, like what makes them bad is like possessed by Satan, right? So you have to make sure you have to keep your purity while you are studying in the universities. You guys have to make sure while you are everything, whatever you have in this world doesn't matter. What matters is actually the one we give you right now, Saint Mary and our Lord and Savior Jesus Christ. So to keep this blessing, to be like the house of the dwelling place of God, you should be pure. እግዚአብሔር በኃጢአተኛ ሰው ላይ ያድራል አያድርም። እንዴት ብለስንግ ታገኛላችሁ? አሁን ዛሬ የተባረካችሁ የተቀደሳችሁ ልጆች ኮሌጅ ስትሄዱ ሌላ ነገር ውስጥ የምትገቡ ከሆነ ያንን ብለስንጋችሁ ይባላል ማለት ነው። Are you guys promising to me and to your parents? I would like to ask again the graduates to be stand up, and now you have to face to your parents. Please do. So you have to say, I promise to my parents. Say, I promise to my parents. I promise to my parents. I promise to my parents. I will do my best to graduate from university and keep the commandments and my purity. God bless you all. That's the blessing of God. እግዚአብሔር ቃላችሁን የምታከብሩ ልጆች አድርጋችሁ እግዚአብሔር ልጆቻችንን ዋናው ትልቁ ምረቃት ዛሬ እመቤታችንን እንደሰጠናቸው አይደለም። እመቤታቸው በልቦናቸው የሚይዙ ያድርግልን። እየሰማችሁ ነው? የተሰጠቻችሁ እመቤታችን በፍቅር የተሰጠቻችሁ እመቤታችን ይችን በልባችሁ ውስጥ ልትይዙ ይገባል። እኔ የወንጌልን ግራጅሽን ሳይ ነበር እና ታሳይ ሰዓት የሚገርም በጣም እንዲህ አይነት ልጆቻችን እንደዚህ ሲሆን በጣም ያስደስታል። ከልባችሁ ሁሉ ጊዜ መጥፋት የለበትም እመቤታችን። የሰማችሁ ነው? በቃ ሌላው ነገር ሁሉ በጣም ምንም አንድ ሰው እኮ እየሰማችሁ ነው ሎየር ሆኖ ተምሮ የታሰረ ታውቃላችሁ አይደል? he's a lawyer but he is now in jail. የትራምፕ አማካሪ ነበር እኮ አንዴ አታውቁም? ጠበቃ የነበረ ሰው አይታችሁታል? በኋላ መጨረሻ ላይ የትራምፕ ጋር አብሮ ሲሰራ ኖሮ ሲያጨረብር ኖሮ ምን ሆነ? መጨረሻ ላይ እሱ እስር ቤት ገባ ማለት ነው። ለሌላው ጠበቃ ይሆናል የተባለ ሰው ምን ሆነ ማለት ነው? ራሱ ታሰረ። እንደዚህ አይነት ሰዎች አሉ። ሌላውን ይፈውሳሉ የተባሉ ሰዎች ዶክተር ሆነው ነገር ግን ራሳቸውን ያላከሙ ክሬዚ የሚሆኑ ሰዎች አሉ አይደል? በቃ some of them have like their own addiction. They teach about like behavioral addiction for others, but they are really addicted with a lot of things in this world. ስለዚህ በዓለም የሚመረቁ ሰዎች የሰማችሁ ነው። በዓለም የሚመረቁ ሰዎች መጨረሻቸው ምንድን ነው ማለት ነው? ለጥፋት ነው። በዛ በተማሩት አንዴ እየሰማችሁ ነው። የስቲቭ ሃርቪ ቶክ ሾው
እዛ ላይ ሳይ ምን አየሁ መሰላችሁ? ለምን መሰላችሁ? ማየው ቲቪ ላለፉት 7 ዓመታት ቲቪ ካምፓኒ ነው የምሰራ የነበረው። ኦቲቲ የሚባል ኦቨርቶፕ የሚባል ቴክኖሎጂ አለ። የስማርት ቲቪዎች ምናምን ልክ እንደ ሞባይል አፕሊኬሽን አላቸው አይደለ? ኦቲቲ የሚባል አፕ አለ። ሮኩ፣ አንድሮይድ ምናምን አሉ አይደለ? ቲቪዎች እዛ ላይ ሰራ ነበርና ቲቪ ሳይ አንድ ቀን ምን አየው? አንዷ ምንድነው ስራሽ ስትባል ዲቮርስ አትወርኛለች። ዲቮርስ አትወርኛለች እና ከጎን ያመመው ምንሽ ነው ሲባል ማይ ኤክስ ሃዝባንድ አለች። ዲቮርስ አትወርኒ ሺ ፕራክቲስ ኦን ሄርሰልፍ። የሰማችኝ ነው? ያ ዲስ ወርልድ ኢዝ ሪሊ ክሬዚ ነው። ሰዎች በራሳቸው ላይ ፕራክቲስ መጥፎ ነገር ነው። ምን መማር አሁን ምን ጥቅም አለው? መማር ማለት መለወጥ ነው አይደለ? ስለዚህ ይቺ የተሰጠቻችሁን እመቤታችንን በልቦናችሁ ይዛችሁ ኮሌጅ ስትሄዱ በንጽህና ሆናችሁ ተመርቃችሁ መመለስ መቻል አለባችሁ። የሰማችሁ ነው? Don't try to impress your friends, you know? Don't try to impress your friends. Some of you guys are focusing on style or whatever. Don't impress others. You have to impress. The only thing that God commands you to impress is only your parents. Are you guys listening? The only commandment that God gave to you to impress is actually not any other person, but it's your parents. So you don't need a style. You can be a weirdo. It doesn't matter. What matters is you have to honor your parents, okay? If somebody say like, oh, you know, you are more like traditional or whatever they say, right? You have to persecute it for the sake of righteousness. Whatever they say, what you have to say is, I have to honor my parents. You have to honor your parents. Don't impress any other person. The boys, your purpose in college is not to impress a girl, right? Your purpose in college is to impress your parents, to honor your parents. You know? Oh, you can't legitma. ይባላል ከዛ በኋላ አይደል? እኛ እኮ ቤተሰቦቻችን እኮ በጣም የሚፈልጉት ነገር ምንድን ነው? የከሌ ልጅ እንባል አይደል? የከሌ ልጅ They are not giving any statistics, right? What they give you is like an example, a real example. እንደ ከሌት ሁኑ፣ እንደ ገሌ ሁኑ ይላሉ ማለት ነው። እሷማ እንደዚህ ሆና ትምህርቷን አቋረጠች፣ እንደዚህ ሆና እንደዚህ ሆነች ይባላል። And then you say like, oh, why you compare me like with the other person? Why you judge me or something? That's what the real life is. If you guys graduate from university, then how you will be hired? You have to compete with others, right? Competition is part of our life. You guys know that? So like, don't say like, oh, my mom or my dad, don't compare me like with somebody else. But life is really like, life is about competition. You have to know that. So your purpose in college and university is not to impress a girl, not to impress your friends, right? Or whoever, but your purpose in university is to honor your parents. Study hard, sing much, study much, and suffering much are the 3 pillars of learning. One of the writers said, are you guys listening? Study much, sing much, and suffering much. You know? Some of you guys say, I want to relax. That's not related with like college life. It's like suffering much, studying much, sing much are the 3 pillars of learning. So one of the pillars of learning is suffering. You guys know that? You have to accept that in college and university, like to have like late nights, everything, hard work, so that your purpose is to honor your parents. Not to kill the dream of your parents. Make sure not to kill your parents' dream. አሁን ቤተሰቦቻቸው አሁን በቃ ኮሌጅ ነው ያልተመረቀ ልጅ ይፈልጋሉ። ልጅ ተመርቆ ቢቻል ማንሽን ሃውስ ገዝተው ለቤተሰቦቹ አይደለ አይደል? እንደዛ ነው እኮ መሆን የነበረበት ልጅ እኮ አይደል? ያ እንደዛ እንኳን ባይሆን ቤተሰቦቻቸው አሜሪካ ስላሉ ቢያንስ ቤተሰቦቻቸው ማስመስገን አለባችሁ። በቃ ኮሌጅ ሄዳችሁ እናንተ ከማይጠቅም ከማይረባ በጣም አላማ ከሌለ ቦርድ ከሆነ አንድ የዚህ ሀገር ሰው ጋር ሆናችሁ ትምህርታችሁ
if you are like try to like go with the flow, then believe me, you are killing the dream of your parents. Your purpose is not to kill your parents' dream. Rather, your purpose in life is to honor your parents. Through honoring your parents, you got the blessing. Because that's one of the commandments. One of the commandments is to honor your parents. Through honoring your parents, then you got the blessing again. And you keep that blessing that we are blessing you like from the house of the Lord. Make sure you guys keep that commandment while you are going to college. Now we blessed you from the house of the Lord. You will go to school. You have to like be witness for others. People have to see like you and what Christianity looks like. They have to understand Christ through you. You guys have to be a real preacher, because what God commissioned the disciples is, you shall be witnesses to me in Jerusalem, in all Judea, in Samaria, and the end of the world. How we be witness to others? Oh, you see like the dedication of this student, the commitment, how he is peaceful, how he is well-groomed and everything. Then through that, you are honoring your parents, you are honoring Christ. Oh, I am Christian. What's a real Christian mean? A fornicator? No. A cheater? No. Someone who is not pure? No. What's a Christian mean? A true Christian mean someone who is keeping his purity, her purity in her life, and keeping the commandment, keeping that purity in life. So make sure you have to honor your parents. Don't kill your parents' dream. Please don't kill your parents' dream. አሁን እዚህ ውስጥ ወላጆች አላቸው አይደል? ወላጆች አሁን ለልጆቻቸው ያላችሁ ድሪም ምንድን ነው? ልጄ ተመርቃ አይደለ? ከዛስ አግብታ፣ ከዛስ ልጅ ወልዳ አይደለ? ጥሩ ህይወት እንዲኖራት እፈልጋለሁ ነው የሚለው አይደል? የሰማችሁ ነው? ከዛ እናንተ ኮሌጅ ሄዳችሁ ከማይጠቅም ሰው ጋር ከዚህ ሀገር ሰው ጋር ሄዳችሁ ልጅ ምን ያስፈልጋል በቃ ምንም በቃ ምናምን የሚል ብሎ ያልሆነ ፍልስፍና ይዛችሁ ከተመለሳችሁ you are killing the dream of your parents. Are you guys listening? So you are blessed from the house of the Lord. Please keep that blessedness within your heart. That's the love of God. So honoring your parents, you honor also God. And that God's blessing will lead you mercy, fruitfulness in your life. የመጨረሻ የምንላችሁ ነገር የመጨረሻ የሰማችሁ ነው። የመጨረሻ in the historical books of the Bible, there are 7 historical books in the Old Testament and 1 historical book in the New Testament. In this whole historical books, what we learn is the model of life. The model of life. ሁለት አይነት የህይወት አይነት አለ ይላል መጽሐፍ ቅዱስ። ፍካሬ ዘጻድቃን ወዘኃጥአን፣ መዝሙር ዘዳዊት ሃሌሉያ፣ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ይላል አይደለ? ምንድን ነው የሚለው? ፍካሬ ዘጻድቃን ወዘኃጥአን፣ the way of the righteous and the end of the ungodly. So the whole theme of the Bible is the way of the righteous is blessed and the way of the ungodly will perish. That's like the whole summary of the Bible. You guys listening? Are you guys listening? So you will get a blessing. You will get a blessing through keeping the commandments, through obedience, through honoring your parents. All that leads you to prosperity. That leads you to inherit the heavenly kingdom. Whereas if you are a wicked person, if you are not keeping the commandment of your parents, if you are not honoring your parents in school, through your life, then that leads to destruction. That leads to destruction. You can see like the story of a lot of people in the Bible. The righteous will get blessing and the wicked will be perished. So it says you have 2 choices in life. Either you have to go with the right side, to be righteous, to get the blessing of your parents,
and the blessing of God, and you can choose the wicked way, but you have to know that like the end of the ungodly is to be perished. Destruction at the end goal of the ungodly. Glory be to God. እናንተ አሁን ያለ መልእክት ጨርሻለሁ። የሰማችሁ ነው። ወላጆችም ሰምተዋል። ከዚህ በኋላ ብዙ የሚያስፈልገኝ አይመስለኝም። በእውነት ወላጆችም ሰምታችኋል። ዛሬ ላስተምርበት ያሰብኩት ርዕስ በሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ በዚህ ደስ አይበላችሁ የሚል ነው። ቅድም የሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ በዚህ ደስ አይበላችሁ አጋንንት ስለወጡላችሁ፣ በዚህ ደስ አይበላችሁ። ደስ ሊላችሁ የሚገባው ግን ስማችሁ በሰማያት ስለተጻፈ ነው። ስማችሁ በምን ስለተጻፈ ነው? ስማችሁ በሰማያት ስለተጻፈ ደስ ይበላችሁ የሚል ነው። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ቤት ስለተጻፈ ስማችሁ ቤት ስለተጻፈ ስማችሁ በሰማያት ስለተጻፈ በዚህ ደስ ይበላችሁ። ስማችሁ እስኪ በሰማይ የተጻፈ ሰዎች እጃችሁን አውጡ። እኔ አስተማሪ ስለሆንኩኝ እጅ አውጡ። ልክ እንደ ሕፃን ነው የማስተምረው። በቃ ትልቅ ሰው ነው ብዬ ምንም አልሸማቀቅ አልፈራም። በቃ እጃችሁን አውጡ፣ አውርዱ፣ ጥያቄ ጠይቃለሁ መልሱ እያልኩ ነው። እና እስኪ እጃችሁን አውጡ። በሰማይ ስማችሁ የተጻፈ ሰዎች ክርስትና ስማችን ጥሩ ነው። በቃ አያችሁ፣ አሁን እኛ ስማችን በሰማይ ተጽፏል አልተጻፈም ነው። እና የሚገርም ነው። ቅድም ስናገር ሰምታችሁ ከሆነ ሙሴ ምን አለ? እስራኤላውያን አስቸገሩ። እስራኤላውያን ዛሬ ከሕግ ጋር የተገናኘ ነው። የመጽሐፍ ቅዱሱ ክፍል ከሕግ ጋር የተገናኘ ነው። አንድ ሰው የሕግ ምሁር መጥቶ ጌታን የጠየቀው ጥያቄ አለ። ምን ላድርግ የዘላለም ሕይወትን እንዳገኝ ብሎ ሕግጋትን እጠብቃለሁ ብሎ ተናግሮ ነበር። እና ሙሴ ጌታ መጀመሪያ ሕግ የሰጠው እየሰማችሁ ነው። ሕግ ሰጠው ሙሴ እግዚአብሔር ሕግ ሰጠው። በኦሪት ዘፍጥረት ምዕራፍ 20 ላይ ብትመለከቱ 10 ሕግጋት አሉ። ሲመለስ ሕግ ተቀብሎ ሙሴ ከእግዚአብሔር ጋር ቃል ለቃል ተነጋግሮ 6 ቀን ቃል ለቃል ተነጋግሮ 34 ቀን በልቦናው የሳለበትን እየነገረው ሲጽፍ ሰንብቶ ከርዕሰ ደብር ተነስቶ ከተራራው ጫፍ ተነስቶ ወደ ታች ሲመለስ እስራኤላውያን ሲዘፍኑ ሲያጨበጭቡ ሰማቸው። ሙሴ እየሰማችሁ ነው። ምን ሲያደርጉ? ሲዘፍኑ ሰማቸው። ከሩቁ ነው። ኢያሱን አስከትሎ ነበር ሄደውና ምን አለው ለኢያሱ? ምን ተዘእሰም ድምፀ ጸባይት ለቲ እየሉ ለጸብ አለ ኢያሱ። እኔ የምሰማው ምን ድምፅ ነው? የጠብ ድምፅ ይመስላል አለ ኢያሱ። ልጅ ስለሆነ ድምፅ አይለይም። ሙሴ ምን አለው? አይ የሰልፈኛ የአርበኛም ድምፅ አይደለም፣ የሰልፈኛ የአርበኛም ድምፅ አይደለም። እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ ያጨበጭባሉ እንጂ አለው። ቢሄዱ ሙሴ ሕጉን ተቀብሎ ሂዶ ሲያገኛቸው ምን ሲያደርጉ አገኛቸው? ጣዖት ሲያመልኩ። የሰማችሁ ነው። ጣዖት ሲያመልኩ። ዛሬ ከሕግ ጋር የተገናኘ ነው ትምህርቱ። ጣዖት ሲያመልኩ የሰማችሁ ነው። እናንተ ግራጁዌትስ አደራችሁ እዛ ሄዳችሁ ሌላ ነገር ውስጥ እንዳትገኙ። በቃ ትምህርት ቤት ባትሄዱ ይሻላል። እንደዛ ከሆነ የሰማችሁ ነው። ቤተሰቦቻችሁን የማታስመሰግኑ ጥሩ ልጅ የማትሆኑ ከሆነ ባይማራ ይሻላችሁ። ንጹሐን ሆነው እኮ ቅዱሳን ሆነው እኮ ተቀድሰው በንጽህና ሆነው ምን እኮ 12ኛ ክፍል ጨርሰው እኮ ቢያንስ እንደኛ ልክ እዚህ ሀገር መጠነኛ እንደምንሰራው 7-11 እየሰሩ ምንም እያሉ እኮ ሊኖሩ ይችላሉ። አይምሮ ከተበላሽ ካስኮ ሄዳችሁ ሌላ አይምሮ አትገዙ። Can you return like your brain to Costco and return like get a new one? So like if you have like a behavioral addiction, if you are not pure, then you lost your brain, right? አይምሮ ካጣ በኋላ ሰው ምንም መመለሻ የለውም። እና እስራኤላውያን ምን ሲል ጉሽ ጠጅ ጠጥተው ሲዘፍኑ ሲያጨበጭቡ እንዲሁም ጣዖት አቁመው ለጣዖት ሲሰግዱ አገኛቸው። አሮንን አስጨንቀው ይዘው አሮን ግበር ለነ አማልክተ እለ ሀውሩ ቅድሜነ ወይጸብሑ ጸረና እስመ ሙሴ
እስመ ሙሴ እስመ ዝኩሰ ሙሴ ዘአውፅአነ እምድረ ግብፅ ኢነአምር ከመ ምንተኮነ ሙሴ አመሌ ሲል በደብረ ሲና ያየው እሳት በልቶትም እንደሆነ ከዛ ባህረ ኤርትራ ማስጥመው እንደሆነ አናውቅምና ጣዖት ስራልን አሉትና ጣዖት ሰራላቸው። እምቢ እንዳይላቸው እስራኤላውያን ቁጡ ናቸው። እየሰማችሁ ነው። ኃጢአተኛ ሰው በቃ ቁጣ ነው የሚለው ታውቃላችሁ አይደል? ዝም ብሎ ከመሬት ተነስቶ ቁጣ የሚለው ሰው ገጥሟቸው ያውቃል? ቁጣ ብቻ በቃ ልጭ ብቻ ምንም ከህይወቱ ምንም ሰላም የሌለው ሰው አለ። ለራሱ ሰላም የለው ለሌላው ሰላም የማይሰጥ ብዙ አይነት ሰው አለ። እንደዛ አይነት እና እስራኤላውያንን ፈራቸው። ቁጣዋን ናቸው። በድንጋይ ወግረው ይገሉኛል አለና አሮን የፈለጉትን የጥጃ አምሳል መጀመሪያ ከነገር እድናለሁ ብሎ ምን አላቸው? ከእስራኤል ስትወጡ ያወጣችሁትን ወርቅ ብሩን አምጡልኝ አላቸው። በቃ ወርቅ አምጣ ሲባል ሰው እምቢ ይላል ብሎ ነው የሰማች ነው። ቅዳሴያችን ላይ ምን ይላል? ወርቅን የሚወዱ ምን ይላል? ወርቅን የሚወዱ ይነቀሉ ይላል። እና አንዳንድ ጊዜ እኛ ቄሶች ራሱ በጣም ክብት ይለናል። ወርቅን የሚወዱ ቤት ይነቀሉና ደባሁን የሚያመልኩ ቢሆን ይሻላል እና ትንሽ ሞዲፋይ እናደርጋለን። ወርቅን የሚያመልኩ ይነቀሉ እንላለን አይደል? እንደ ወርቅ የማይወድ ባል አለ ብለን ነው እኛ በራሳችን። እና ከዚያ በኋላ ጣዖትን አቆመላቸው። ለጣዖት ሲሰግዱ አገኛቸውና ጌታ እስራኤላውያንን ሕዝቤ ይላቸው የነበረውን ለሙሴ ሕዝብህ አለው እና ቢሄድ ሙሴም ተበሳጭቶ በጽላቱ ጣዖቱን መታው። ጽላቱ ጣዖቱን ተሰበረ። እንደገና ነው ቀርከመ ቀዳሚያት ብሎት ሁለተኛ ጽላት አምጥቶ እንደገና እግዚአብሔር በእጁ ላይ ጽፎበት ሕግጋቱን የሰጠው እና በዚህ ታሪክ ውስጥ አንዱ የምናገኘው ጌታ ምን አለው ለሙሴ? ሙሴ አበሱኝ ሕዝብ ከእስራኤል ሕዝቦች እንደው በጣም በድለውኛልና ተወኝ ላጥፋቸው አለው። ምን አላቸው? ተወኝ ላጥፋቸው። ኃጢአታችን አለ። አሁን ቅዱስ ገብርኤል ኢየሉጣን፣ ቅዱስ ቂርቆስን፣ አናንያን፣ አዛርያን፣ ሚሳኤልን ከነደደ እሳት ከፈላ ውሃ አዳናቸው ስንል እግዚአብሔር ራሱ ደግሞ ተወት ላጥፋቸው ይላል። በቅድስና ሰው የኖረ እንደሆነ አያችሁ፣ እሳት የማያቃጥለው መከራ የማያገኘው መከራ ቢያገኘው ከመከራው ደግሞ የሚከልለው ይሆናል አምላክ። ኃጢአተኛ የሆነ እንደሆነ የእግዚአብሔርን ምሕረት የማይቀበል የሆነ እንደሆነ ልቡን ያጠነከረ እንደሆነ በልቡ ምንም አይነት ጽድቅ ያልበቀለበት የሆነ እንደሆነ ልቡ የደለደለ ጨካኝ የሆነ ሰው ሲያጋጥም ደግሞ ተወኝ ላጥፋቸው አለው እግዚአብሔር። ምንድን ነው ያለው? ተወኝ ላጥፋቸው አለው። የእግዚአብሔር እንደዚህ የሰው ልጅ ይህን ያህል ይመራል እንዴ? አይገርምም? ግን በዚህ ጊዜ ምን አለ ሙሴ ምን አለ? እንትጥስዮ ሙሰለ እሉ ጠሴኒ እመጽሐፍከ ዘጸሐፍከኒ፣ እነሱንስ ከሕይወት መጽሐፍ ከምታጠፋቸው እኔን ቀድመህ ደምስሰኝ አለ ይላል። እነሱን ከሕይወት መጽሐፍ ከምታወጣቸው እኔ ቀድመህ ከሕይወት ደብዳቤ ከሕይወት መዝገብ እኔን ሰርዘኝ። እምትጥስዮ ሙሰለ እሉ ጠሴኒ እመጽሐፍከ ዘጸሐፍከኒ። እያችሁ ሙሴ ቀድሞ በእግዚአብሔር መዝገብ ውስጥ መጽሐፉን አውቋል ማለት ነው። ደስ ሊላቸው የሚገባ በምንድን ነው? በሰማያት ስማችሁ ስለተጻፈ ነው አለ። ስሙ በሰማያት እንደተጻፈ ያወቀ ሙሴ አካሄዱ ከእግዚአብሔር ጋር ስላደረገ፣ አካሄዱ በፈቃድ እግዚአብሔር ስለሆነ፣ አካሄዱ ነገር እግዚአብሔርን ማውጣት ማውረድ ስለሆነ፣ አካሄዱ ለእግዚአብሔር የሚመች ስለሆነ ቀድሞ አውቆ ስሙ በሰማይ መዝገብ መጻፉን አውቆ በሰማይ መዝገብ ደግሞ ስሙ የተጻፈ ሰው ለሌላው ያዝናል ይራራልና ምን አለ? እምትጥስዮ ሙሰለ እሉ ጠሴኒ እመጽሐፍከ ዘጸሐፍከኒ፣ እነሱን እስከ ሕይወት መጽሐፍ ከምታወጣቸው እኔ መጀመሪያ አስቀድመህ ሰርዘኛል። ግን መጽሐፉን አውቋል። እየሰማችሁ መጽሐፉን አውቋል ሙሴ። ነቢየ እግዚአብሔር ሙሴ የዋህ የተባለ በጣም የዋህ የተባለ ሙሴ በጣም የዋህ ነው። የሚገርባቸው በቃ የሚሞትባትን ቀን ሲፈራ አልንቀሳቀስም ሲል እንደው በጣም ሲቸገር ሲጨነቅ የሚሞትባትን ቀን ፈርቶ ማለት ነው። በኋላ ብልዓት ምን እንዳደረጉ ታውቃላችሁ?
ጎልማሳ ሞተውብናል አሉና አንተ እንደሚያህል ቁመቱ እና እስኪ ግባና ለካልን አሉት። አይገርም? ከዛ ገባ በዚያ ሄደ ማለት ነው። እና መቃብሩ ደግሞ አልታወቀም። መቃብሩ ደግሞ እንዳይመለክበት ምን አይነት ደግ ሰው ቢሆን ነው ሰዎች እስከ ማምለክ ደርሰው ይመኩበት የነበረ ማለት ነው። እና ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ይላል። ስማቸው በሕይወት መዝገብ ስለሚጻፉ ሰዎች ታዲያ ወደ ታች ሲዘረዝር እግዚአብሔር አምላካችሁን በፍጹም ልባችሁ ብትወዱ ባልንጀሮቻችሁን ብትወዱ ያን ጊዜ ምን ትሆናላችሁ ማለት ነው? ስማችሁ በሰማይ መዝገብ ይጻፋል ማለት ነው። ፍቅር በዚህ ዘመን ጠፍቷል። በእውነት ፍቅር ከልብ ጠፍቷል። ፍቅር ከልብ ጠፍቷል። I hate this family የሚሉ ልጆች አሉ። Have you guys ever like any kids like, oh my gosh, I hate this family. There is no electronics ምናምን ይላሉ። አሁን ቤተሰቦቻችሁ ከዛ ምን ትላላችሁ እናንተ? ስናክም አይገዛም ከተባለ I hate this family የሚሉ ልጆች እኮ አሉ። Have you guys እንደዚህ ብላችሁ ታውቃላችሁ? እናንተ አትለው። እናንተማ እግዚአብሔር ቤት የተመረቃችሁ ናችሁ አይደለ? አንዳንድ ቲኔጀር አቲቲዩድ ምናምን እንትን ሲያደርጋችሁ ምናምን ቤተሰቦቻችሁ በቃ በጣም ትሰጣላችሁ አይደል? አንዳንድ ተሰጣችሁ አታውቁ? ቤተሰብን ያልወደደ ሰው ስሙ በእግዚአብሔር አልተጻፈም ማለት ነው። በሰማያት ልጁን የማይወድ እናቱን የማይወድ ጓደኛውን የማይወድ you guys know the word frenemy? You guys know the word frenemy? How many of you guys are like friend and enemy? You know? You approach as a friend, but really inside you are enemies, right? There are such people, not you. You guys are here in the church, you guys are blessed, but there are few people that they are enemy inside, but they approach as a friend. ይሁዳ ተሳስታላችሁ። እግዚአብሔር ሲቀርብ እንዴት ነበር? ሳሙ አይደለ? በውስጥ ምንድን ነው? ስለዚህ አሁን ፍሬንድ የሚለውን ስታስቡ ማን እንደሆነ ማሰብ አለባችሁ። ይሁዳ ነው ማሰብ ያለባችሁ። ሄዘ ፍሬንድ ነው። እና እንደዚህ አይነት ሰው ስሙ በእግዚአብሔር ቤት አይጻፍም። የሰማችሁ ነው። ስሙ በሰማይ የሚጻፈው ምን አይነት ሰው ነው? ፍቅር ያለው የእግዚአብሔርን ሕግ የሚፈጽም። የእግዚአብሔር ሕግ ደግሞ ፍቅር ነው ተባለ። ቅድም በእንግሊዝኛ ተናግሬዋለሁ። ያው ሰምታችሁኛል። እናንተ እንግሊዝኛው ከኔ ላይ ትረዱታላችሁ። ግን አሁን ፍቅር ሲባል እየሰማችሁ ነው። እስኪ ሚስት ያላችሁ እጃችሁን አውጡ። ሚስት ያላችሁ እጃችሁን አውጡ። ሚስት ያላችሁ እጃችሁን አውጡ። ያላገባ ሰው ካለ በዛው ሚስት እንፈልግ ነው። እሺ ሚስት ያላችሁ ሚስታችሁ ታፈቅራላችሁ አይደል? ሚስታችሁ ታፈቅራላችሁ አይደል? ለምን ልጆቻችሁ ብለን የምንኖረው የምትሉ ሴቶች ናቸው እንደዛ የሚሉት። ምን አድርገህ ነው እንደው ከአንተ ጋር ሁል ጊዜ ጭቅጭቅ የተረፈኝ ነው እንደው ለልጆች ብዬ ነው እንጂ ይላሉ አይደለ? አንዳንድ እናቶች እንደዛ የሚሉ አልሰማችሁ? አንዳንዴ መረር ሲላችሁ አሁን እኛ ወንዶቹም በጣም ስናስቸግር ሬስፖንሲቢሊቲ በጣም አልሰማም ካለ ምን ይላሉ እናቶች? ምን እንደሚሉት ለልጆች ብዬ ነው ከአንተ ጋር ይላሉ ማለት ነው። በቃ በጣም ደግሞ አንገበገብሽኝ የሚለው ደግሞ አይጠፋም። አንገበገብሽኝ የሚለው አይጠፋም። አሁን እንደው ያን እንደዛ አይነት መንፈስ አረቀን እንደው እስኪ ስታስቡት ሚስቶቻችሁ ታፈቅራላችሁ አይደል? አሁን ከሚስቱ ውጭ ሌላ ሰው የሚያፈቅር ሰው አሁን በጣም እንግዲህ ከዛ የበለጠ በጣም አጸያፊ ነገር የለም። እግዚአብሔር የማይወደው ኃጢአት ማለት ፍቺ ነው። ፍቺ እግዚአብሔር አይወድም። በነገራችን ላይ እኛ አንዳንድ ሰው ቤተክርስቲያን ይመጣና በተሳሳተ ነገር ላይ የተሳሳተ ጥያቄ ይጠይቃችኋል። ሶስተኛ ቆርቦ ማግባት ይቻላል ወይ ብሎ የሚጠይቃችሁ ሰው አለ። በቃ ሁለት ጊዜ የፈታ ሰው በሶስተኛው ሲያገባ ቆርቦ ማግባት ይችላል ወይ ይላችኋል። ምን ትላላችሁ? ይችላል አይችልም? ሶስተኛ ቆርቦ ማግባት ይችላል አይችልም? ተናገሩ እስኪ። ሶስተኛ ቆርቦ ማግባት ይችላል አይችልም? ንስሐ ገብቶም አይችልም? ይችላል አይደል? በቃ አያችሁ፣ ይሄ ነው ትልቁ ችግር። ይችላል አላችሁ። መጀመሪያ ሶስተኛ የሚባል ጋብቻ የለም። በሌለ ነገር ላይ አንድ ሶስተኛ የሚባል እንዴ በቃ አንድ ጊዜ
አይደለም መመለስ የለውም። you have to stick together በቃ ምንም አንዳንዱ ሰው በቃ እንደዚህ የሚያስሰው አለ እንዴ። ቆይ ልንገራችሁ አሁን አንድ ነገር ልንገራችሁ። እናቶች አሁን ለምሳሌ በጣም አስቸጋሪ ልጅ ቢኖራችሁ እንዴ በቃ ልጃችሁን በቃ ይሄን ልጅ አልፈልገውም ብላችሁ የታሳሱታላችሁ። በተለይ አሁን የ10 ዓመት 9 ዓመት ልጅ በጣም አስቸጋሪ ልጅ ቢኖራችሁ ምን ታደርጋላችሁ? እንዳልነው ጤነኛ ባይሆን ምን ታደርጉታላችሁ? አውጣችሁ ትታላችሁ። በቃ ትዳር እንደዛ ነው። የታመመ ትዳር ሁሉ አይጣልም። እንዲያው በቃ ስለደላ አንዳንድ ሰው የሚመስለው በቃ ጤነኛ ካልሆነ በቃ ያ እኮ ዓለም አስተሳሰብ ነው። በነገራችን ላይ ዓለም አስተሳሰብ ነው። ጌታ በቃ ካገባህ አገባህ ነው ብሏል። ምንድን ነው የተባለው? እየሰማችሁ ነው። ስለዚህ አሁን ሶስተኛ ባገባ ብሎ ሰው ሲጠይቃችሁ በጣም የሚገርማል። ትሪክ እያደረጋችሁ ነው። ሶስተኛ እንዴ ንስሐ ከገባው ይላችኋል። እንዴ ሲጀመር ሶስተኛ የሚባል አይፈቀድም። ሁለተኛም የሚፈቀደው ምን ከሆነ ነው? በሃይማኖት ምክንያት ወይ ደግሞ ሰው እንግዲህ ከሞተ ምን ካለ አልችል ካለ ምን ካለ ነው ሁለተኛው የሚፈቀደው። እየሰማችሁ ነው። ሶስተኛም በምንም መንገድ አይፈቀድም። ሁለተኛም በምን ምክንያት ከሆነ በሞት ምክንያት ከሆነ በዝሙት ምክንያት ራሱ አይባልም። ምክንያቱም ክርስቲያን መጀመሪያውን አይዘሙትም። በቃ ይሄ ራሱ ኢንስታንት ኦፕሽን በቃ አይኖራችን ዝም ብሎ ነው በቃ የሌለ ነገር ውስጥ የሚገባው። እየሰማችሁ ነው። ስለዚህ አሁን ከትዳር ውጭ ሌላ ሰው የሚወድ ሰው ይሄ ሰው ምንድን ነው? በእግዚአብሔር ዘንድ የተጠላ ነው እና ይሄ ሰው እኛም አንወደውም አናከብረውም አይደለ? አዎ። ስለዚህ አሁን እዚህ ላይ ነው እንድታስተቡ የምፈልገው። ስለዚህ አሁን ሚስቴንም አፈቅራለሁ እየሰማችሁ ነው። ሌላም ሰው ወዳለሁ ማለት ይቻላል? አይቻልም። ስለዚህ እግዚአብሔርን ውደዱ፣ እግዚአብሔርን አፍቅሩ። አሁን ፍቅር ነው የሕግ ፍጻሜ ስንባል እግዚአብሔር እንዴት እግዚአብሔርን መውደድ እንዳለብን ሲናገር በፍጹም ምናችሁ ልባችሁ፣ በፍጹም ሌላስ ነፍሳችሁ። አያችሁ፣ በዚህ ሁሉ ምን አድርጉ? እግዚአብሔርን ውደዱ አለ። አሁን ያው እግዚአብሔርን እወዳለሁ፣ እግዚአብሔርን እወዳለሁ ሁላችን ማለት ግን ሌላ ነገር እንወደዋለን። በዚህ ዓለም ብዙ ነገር እንፈልጋለን የዚህ ዓለም ማለት አሁን ለምሳሌ እግዚአብሔር ትሁት ሁኑ ይለናል አይደል? እግዚአብሔር እናንተ አሁን ትሁት ሆናለሁ ብትሉ ሰው እኮ ይረማመድባቸዋል አይደል? ይረማመድባቸዋል አይደል? ዲያቆን ኪዳኑ ካስታወሰ እርግጠኛ አይደለሁም። በላካሄደውም አንድ ጊዜ አንድ ጨዋታ ሲያጫውቱን ነበረ፣ ትዝ ካለው አላውቅም። እና እንደዚህ አንድ ዲያቆን ከቤተ መቅደስ ሲወጣ ልብሰ ተክህኖ ስለለበሰ ለልብሰ ተክህኖ ብለው እንትን ይሉለታል፣ ወንበር ይለቁለታል። እና ኖ መነሳት የለብህም ለኔኮ ከተነሳ በፒፕል ዊል ቲንክ በቃ አንተ ከኔ ያነስክ እንደሆንክ አድርጎ ሰው ስለሚገምት ቦታ ላይ መልቀቅ የለብህም ብለዋለኝ ብለው ሲያወሩ ሰምቻለሁ። ምክንያቱም ትህትና በጣም ዋጋ ያስከፍላል አይደል? ትህትና በጣም ዋጋ ያስከፍላል። አሁን እዚህ እናንተ አሁን እንዴ ማን ከማን ያንሳል ትላላችሁ አይደል? አትሉ እንዴ እኔ ማን ከማን ያንሳል? እኔ ከሷ ምን ፈልጋለሁ? ምን ከሱ ፈልጋለሁ? እየተባለ ሰው ወደ ትዕቢት ነው የሚሄደው። የእግዚአብሔርን ሕግ መጠበቅ አንችልም። ስለዚህ እንደዛ ስለሆነ በፍጹም ልባችን እግዚአብሔርን አንወደውም። በፍጹም ልቡ ደግሞ እግዚአብሔርን የማይወድ ሰው ልክ ምን ማለት ነው? በፍጹም ልቡ እግዚአብሔር፣ በፍጹም ነፍሱ እግዚአብሔርን የማይወድ ሰው ሚስት አስቀምጦ ሌላው ጋር እንደሚሄድ ማለት ነው። በፍጹም ልባችሁ ውደዱ ስንባል with whole heartedness ነው። በቃ በደንብ ሙሉ በሙሉ እንጂ እግዚአብሔርን በሳይድ እግዚአብሔርን ትወዳላችሁ፣ ገንዘብም ትወዳላችሁ፣ ሌላም ነገር ትወዳላችሁ። በኮምፓርትመንት ምናምን አድርጋችሁ እግዚአብሔርን አንዱ ውስጥ ከሚወደድ ነገር አንዱ እግዚአብሔር ነው ማለት አይደለም። የሚወደደው መጨረሻ የሚወደደው ማን ነው? እግዚአብሔር ብቻ ነው ከእኔ በቀር አለ እግዚአብሔር በቀር። ስለዚህ ትምህርት የምንማረው ለምንድን ናቸው? እግዚአብሔርን ለማስመስገን ነው። አሁን አንዳንዶቻችሁ you don't know like what the purpose of like education. What the purpose of education? The purpose of education is to honor your parents and to honor God. That's it. እግዚአብሔርን ለማስመስገን ነው። እኛ በቃ በስራችን ሁሉ ማን እንዲመሰገን ነው የምንፈልገው? ቅድም እኮ መላከ ገነት ነግረው ነበር። ማን ይመስገናሉ? ማን ይመስገን? በስራችን ማን ነው የሚመሰገነው? በስራችን ማን ነው የሚመሰገነው?
በትምህርታችን ማን ነው የሚመሰገነው? በትምህርታችን ማን ነው መመስገን ያለበት? እግዚአብሔር ነው በትምህርታችን መመስገን ያለበት። በቃ ያን ጊዜ ስማችሁ በሰማያት ስለተጻፈ በዚህ ደስ ይበላችሁ እንባላለን። እንዴት አይነት ሰው መሰላችሁ? ሰልፍለስ። አሁን ሙሴን አይታችሁታል እንዴ? እኔ በቃ የራሴን ቢያሳይ ከራስ በላይ ምን አለ? ከራስ በላይ ነፋስ ነው ይባላል አይደለ? ከራስ በላይ ነፋስ ነው። በቃ እንግዲህ ጌታ ወይ በቃ እንደው ብትመራቸው ጥሩ ነበር። አልመራቸው ካልከማ ቢያንስ እኔን እንግዲህ የተስፋይቱ ምድር አሳየኝ። በቃ የነሱ ነገር አለ። ሙሴ እኮ እንትትጆሙ ለሉ ጠሴን መጽሐፈ ከጻፍ ከኔ እኮ ያው እኮ ከመንግስተ ሰማያት እኮ ባይሰረዝም እኮ ከምድሪቱ ግን ርስት እኮ በተለያየ ምክንያት በእነሱ ምክንያት እኮ ወጥቷል። ስለዚህ አደራ በስራችን ሁሉ በኑሯችን ሁሉ መመስገን ያለበት እግዚአብሔር ነው። እግዚአብሔር በኑሯችን ሁሉ እግዚአብሔር ማመስገን አለብን፣ ማስመስገን አለብን። አሁን ኢየሉጣና ቂርቆስ ከፈላ ውሃ ውስጥ ገቡ። ለማን ብለው ነው? ስለ እግዚአብሔር ፍቅር እኮ ብለው ነው። እንዲያውም ንጉሱ ምን ያለው ይላል? ንጉሱ እንዲያውም መጨረሻ ላይ የነገረው ነገር ምንድነው? ሕፃን ስለሆነ ሕፃንን በከረሜላ እንደሚታለል ማለት ነው። ስታድግ ንጉስ አድርግሃለሁ፣ ስታድግ ስልጣን እሰጥሃለሁ ብሎታል እኮ ይላል እኮ ቂርቆስ ምን አለው? ስታድግ እንዲህ አደርግልሃለሁ ሲለው ቂርቆስ ምን አለ? እኔ ክርስቲያን ነኝ አለ። እኔ ክርስቲያን ነኝ። በቃ እግዚአብሔር ብቻ መውደድ ነው፣ ሌላ ነገር ትቶ። አሁን አንድ በጣም መንፈሳዊ ሰው ድሮ ሰንትሪት ያስተማረ ሰው የሆነ ጽሑፍ ሲጽፍ ሳየው ለሁሉም ሰው እንዲሆን አድርጎ ስለሚጽፈው እግዚአብሔር ብሎ አይጽፍም። ጌታ ፈጣሪ ምናምን እያለ የሚጽፈው ሁልጊዜ ማለት በቃ ሴኩላር በሆነ ቃል የሚጽፈው እንዴ። እና አንድ ቀን ምን አልኩት? እንዴ አንተ መጨረሻ ፈጽመህ እኮ ክደኸዋል፣ አላወቅም እንጂ ፈጽመህ ክደኸዋል እንዴ። አይ እኔ እኮ ኦዲያንሶቼ እስላም አለ ክርስቲያን አለ። እንዴት ነው? እኛ እኮ የማንን የእግዚአብሔር ነን። ሲፈልግ አሁን እዚህ ጋር ቲቪ ቢኖር በሪሞት ኮንትሮል ምን ታረጉታላችሁ? ኦን ኤንድ ኦፍ ታረጉታላችሁ አይደለ? ይህን መብራት ምን ታረጉታላችሁ? ኦን ኤንድ ኦፍ ታረጉታላችሁ። አሁን ብርሃን ዘበአማን ይባላል። እግዚአብሔር የማያጠፉት ብርሃን ከሌላ የማያገኘው ብርሃን ለሌላ ብርሃን የሚሰጥ ብርሃን ነው አይደል? በቃ አምላካችን እንደዛ ነው። ስለዚህ ለአምላካችን እኛ ፍጹም ታማኞች ልንሆን ያስፈልገናል እንጂ እንደው ሲፈልግ እኮ እግዚአብሔር እኛ ታግሶን እንጂ አጥፍቷል እኮ። አሁን እኮ ቅዱስ ሚካኤል ቅዱስ ገብርኤል እኮ እሳታውያን ናቸው፣ ነፋሳውያን ናቸው ይባላሉ። የተፈጠሩት እኮ ካለመኖር ወደ መኖር ነው አምጥቶ እግዚአብሔር የፈጠራቸው። ግን እንደ እሳትና እንደ ነፋስ ተብሎ ተነግሯል። እሳታውያን ነፋሳውያን ናቸው ተብሏል። ምክንያቱም በእሳት በነፋስ እግዚአብሔር ብዙዎችን አጥፍቶበታል። ግን እነ ቂርቆስ እነ ኢየሉጣ ግን በእሳቱ ወይም ደግሞ በፈላው ውሃ ውስጥ ያስመሰገኑት የአምላካቸውን ማንነት ነው ያሳዩት ማለት ነው። በስራችን በጽናታችን ሁሉ እግዚአብሔር እንዲመሰገን ማድረግ አለብን። በበለጠው ደግሞ ስማችን በሰማያት የሚጻፈው በፍቅር ነውና ፍቅረ እግዚአብሔር ፍቅረ ቢጹን ያድለን። ፍቅረ እግዚአብሔር ያድለን። ከሰማዕታቱ ከቅድስት ኢየሉጣ እንዲሁም ከቅዱስ ቂርቆስ ረድኤት በረከት ይክፍለን። ዛሬ በተነገረው በሉቃስ ወንጌል ላይ የሚገርማችሁ እኔ በጣም ብዙ ነበር አስተምራችሁ ያሰብኩት። እግዚአብሔር ይስጣችሁ በደንብ አዳምጣችሁኛል። ግን እኔ በጣም ብዙ አስቤ ነበር። የሚገርማችሁ ከዛ ሉቃስ ቅዱስ ሉቃስ በጣም የተለየ ወንጌላዊ ነው፣ ብስራትን የጻፈ። ከዛ ደግሞ የቅዱስ ገብርኤል ብስራት የሚገርማችሁ ነው። የጌታ ልደት የታወቀው በማን ብስራት ነው ታውቃላችሁ? በቅዱስ ገብርኤል ብስራት ነው አይደለ? አሁን የጌታ ልደት በቅዱስ ገብርኤል ብስራት ነው የታወቀ ስትባሉ፣ አዎ ገብርኤል እመቤታችን ትጸንስ ያላት በቃ ተወለደ ነው አይደል? ጌታውን ታኅሳስ 29 ተወለደ ብለን እናከብራለን አይደል? ጌታ ታኅሳስ 29 መወለዱን በምን ታሪክ ነው የምናውቀው እኛ? በቅዱስ ገብርኤል እኮ ነው። ቅዱስ ገብርኤል ዘካርያስን ሄዶ አበሰረው አይደል? ይሄ የመጨረሻ ቃል ነው። ቄስ ምንድነው አራት ነጥብ ያደርግና ከዛ በኋላ የመጨረሻ ነው እያለ መቀጠል ነው፣ እያባበለ ማለት ነው እንድታዳምጥ አይደል? አሁን ገብቷቸዋል። በጣም ጥሩ ገብቷቸዋል አይደል? 5 ደቂቃ የመጨረሻ ቅዱስ ገብርኤል ዘካርያስን ሄዶ ምን አለው?
አበሰረው። መቼ ነው ያበሰረው? እንዴት እያደረገ? ዘካርያስ ምን ሲያደርግ ነው ያገኘው? ቤተ መቅደስ ውስጥ በአይሁድ የሚገርማችሁ እየሰማችሁ ነው። እኔ ኢንጂነሪንግ ተማሪ ስለሆንኩኝ ዳይሜንሽን አውቃለሁ ብለን ነው የማውቀው። እና የአይሁድ ቤተ መቅደስ አሁን እናንተ ዳይሜንሽን ታውቃላችሁ? አሁን የአይሁድ ቤተ መቅደስ ታውቃላችሁ? ስለ ዳይሜንሽን አውርቶ የሚያቅሰዋል የለም። እኔ አሁን መሀንዲስ ስለሆንኩኝ በጣም ዳይሜንሽን ምሳሌ በጣም ደስ ይለኛል። እና የአይሁድ ቤተ መቅደስ ይገርማችኋል የተሰራው ማለት ነው 30 በ10 ነው። ጠቅላላ እንዳለ ዙሪያው ጠቅላላ 50% ክንድ ነው። ከዛ ውጭ መስራት አይቻልም። በቃ 50% ክንድ የሰማችሁ ነው። ደግሞ ያቺ ደግሞ ቤተ መቅደሷ ደግሞ ወይም ደግሞ የአይሁድ ምኩራብ የነሱ ደግሞ ቤተ መቅደሳቸው ያረፈበት ቦታ ደግሞ 30 በስንት ነው አልኳችሁ? 30 በ10 ክንድ ነው። 20 ክንድ ቅድስተ ቅዱሳን ይባላል። የ20 ክንድ አሁን እኛ ቅድስት አለ ቅድስተ ቅዱሳን የሚባል አለ አይደል? ወይም መቅደስ ነው የምንለው አይደል? መቅደስ እንለዋለን። 20 ቅድስት ነው። ህዝቡ አሁን እናንተ አላችሁበት ይሄ ስንት ክንድ ነው አልኳችሁ? ስንት ነው? ውስጡ ደግሞ 10 ክንድ በ10 ክንድ ይሆናል ማለት ነው። ውስጡ 10 ይሆናል። ይሄ ውጭ ስንት ይሆናል? 20። በቃ እንደዛ ነው የሚሰራው። ዝም ብሎ መስራት የለም። ስለዚህ በ20 መግባት ይቻላል፣ መውጣት ይቻላል፣ መግባት ይችላል። ካህናቱ እየገቡ በቃ እንትን ይላሉ። ታዲያች ግን ከውስጧ ግን መግባት የሚችለው ማን ብቻ ነው? ሊቀ ካህኑ ብቻ። ማን ነው የሚችለው? ሊቀ ካህኑ ብቻ። የሚገርመው የግብፅ ቤተክርስቲያን ከቅዳሴ በኋላ በጭራሽ ዲያቆናት ቤተ መቅደስ መግባት አይቻልም። የሰማችሁ? አሁን እኛ ዲያቆናት ቤተ መቅደስ ትገባላችሁ አይደል? ዲያቆናት ቤተ መቅደስ መግባት የሚችሉት በቅዳሴ ሰርቪስ ብቻ ለመረዳት ነው። ከዛ ውጭ ለምሳሌ በሌላ ሰዓት ሴት ቄስ የሆናችሁ ብቻ ናችሁ ቤተ መቅደስ መግባት የምትችሉት። እና ሊቀ ካህናቱ በዓመት አንድ ጊዜ ብቻ ነው ያችን ቅድስተ ቅዱሳን የሚገባበት። ያቺ ቀን ደግሞ በዓለ አስተስርዮ ትባላለች፣ በዓለ ስርየት ትባላለች። ያቺ በዓለ ስርየት ለሰው ሁሉ ኃጢአት የሚያስተሰርይባት ቀን ናት። በዛ በበዓለ ስርየት ቀን ነው። በበዓለ ስርየት ቀን ቅዱስ ዘካርያስን ሄዶ ምን አለው? ወንድ ልጅ ትወልዳለህ አለው። መቼ? በበዓለ ስርየት። በዓለ ስርየት ደግሞ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 6 ላይ ብትሄዱ በ7ኛው ወር በ10ኛው ቀን ይላቸዋል። በአጠቃላይ በእኛ ሀገር አቆጣጠር መስከረም 26 ቀን። መቼ? መስከረም 26 ቀን ዘካርያስን በዓመት አንድ ቀን ዴይ ኦፍ አቶንመንት ይባላል። ምን አልኳችሁ? ዴይ ኦፍ አቶንመንት፣ በዓለ ስርየት ዴይ ኦፍ አቶንመንት ወይም ዮም ኪፖር ይባላል። በዕብራይስጥ ዮም ኪፖር ይባላል። በዛ ቀን እያጠነ ሳለ ወንድ ልጅ ትወልዳለህ አለ መስከረም 26። ከዛ አባቶቻችን ለክብረ ዕጣን ለክብረ ክህነት እናንተም ስጋው ደግሞ የምትቀበሉ እናቶች አባቶች 3 ቀን ቀድማችሁ መጠበቅ አለባችሁ። ከዛ በኋላ ደግሞ 2 ቀን መጠበቅ አለባችሁ አይደል? ከ2 ቀን በኋላ በ3ኛው ቀን ያንን ትንሽ ስለተነገረው መስከረም 29 ማን ተጸነሰ? ቅዱስ ዮሐንስ በማን ምስራት? በቅዱስ ገብርኤል ምስራት። ከዛ በኋላ ተመልሶ በ6ኛው ወር ደግሞ ተመልሶ ቅዱስ ገብርኤል መጣና እመቤታችን ምን አላት? ትጸንሻለሽ አላት። ከመስከረም 29 ከዛ በኋላ ስትሄዱ መቼ ሆነ? መጋቢት 29 አይደል? ከ9 ከ5 ቀን በኋላ መቼ? ታኅሳስ 29 ጌታ ተወለደ ለማለት እየመጣ ያበሰረ ማን ነው? ቅዱስ ገብርኤል ነው። ዓለም የተፈጠረው የሚገርማችሁ በጣም የሚገርመው ዓለም የተፈጠረው መቼ ነው? መጋቢት 29 በዕለተ እሑድ። ታውቃላችሁ? ጌታ ዓለምን የፈጠረው መጋቢት 29 በዕለተ እሑድ ነው። በጣም ጠበቅ ላለመሄድ ነው እንጂ መጋቢት 30 ምን ይሆናል? መጋቢት 29 እሑድ ነው አልኳችሁ። መጋቢት 30 ማን ይሆናል? ሰኞ። ሚያዝያ 1 ማን ይሆናል? ማክሰኞ ይሆናል ደግሞ አይደል? መጋቢት 29 ምን ቀን ነው? እሑድ። መጋቢት 30 ሚያዝያ 1 ምን ይሆናል? ሚያዝያ የሚሉት ማን በባተበት ነው? መስከረም በባተበት አይደለ? ስለዚህ ዓለም ሲፈጠር መስከረም 1 ምንድን ነው ማለት ነው? ማክሰኞ። እና አባቶቻችን ተቀመር ማክሰኞ ነው ይላሉ። እጽዋት፣ አዝርዕት፣ አትክልት የተፈጠሩበት ዕለተ ሰሉስ። አትክልትና ምን ቀን ቆጠራ ምን አገናኘው ብትሉ አሁን መጋቢት 29 ጌታ ምን ስላደረገ ነው? ዓለምን ስለፈጠረ ነው። መቼ ተጸነሰ ጌታ? መጋቢት 29 አይደል? ጌታ መቼ ተነሳ? መጋቢት 29 አይደል? ትንሣኤያችን ተፈጸመ።
አይደለ? ሲጸነስ ራሱ የእኛ ድህነት ተፈጸመ። ግን ለዚህ ሁሉ እግዚአብሔር አምላክ የመረጠው ምስራችን እንዲናገር ማለት ነው ቅዱስ ገብርኤል ዜናዊ ፍስሐ ይባላል። ማነው ይባላል? ዜናዊ ፍስሐ። ደስ የቅዱስ ገብርኤል ልጆች ናችሁ። እመቤታችን ከቅዱስ ገብርኤል ጋር ማለት ነው። በጣም እግዚአብሔር አምላክ በረከቱን አስፍቶ ይስጣችሁ። ስማችን ሁላችንም በሰማያት ይጻፍልን። ወስብሐት ለእግዚአብሔር። ይቆየን። ቃለ ሕይወት ያሰማልን። በኩረ ትጉሃን በኩረ ፍስሐ ዶክተር ገስታ ኃይለየሱስ ቀድሰው አስተምረው ባርከው አቁርበው ሰፊ አገልግሎት ነው የሰጡን። በእድሜ በጤና ይጠብቅልን። በሉ እናንተ ነው እኮ ነው ያልኩትና አንድ ላይ በሏቸው። ቃለ ሕይወት ያሰማልን በሉ። ደግሞ በድጋሚ ሌላ ጊዜ መጥተው እንዲሁ እንዲያስተምሩን ሰፊ እውቀት አላቸው። ቴዎሎጂያን ናቸው። በጣም ብዙ ያነበቡ ናቸው። መሐንዲስ ናቸው። በብዙ ቋንቋ በብዙ እውቀት የበለጸጉ ናቸው። ትሁት ናቸው። ቅድም እንዳልኳችሁ ሕይወት ከእውቀት ጋር እና ሌላ ጊዜ እንዲመጡ ጋብዟቸው። እየሰማችሁ ነው? እስቲ ጋብዟቸው። ደግሞ ይወዷቸዋል። ሴንት ሉዊስን እናንተን እንዲሁ አሁን እንደው በእውነቱ እና ይሄ ነው ጊዜውን ለመቆጠብ በእውነቱ በአጭሩ ግን እሳቸውን እግዚአብሔር ይጠብቅልን። አሁን ቶሎ ቶሎ የምንሰራቸው ስራዎች አሉ። አንደኛ አንድ ሰርተፍኬት ይቀራል። እዚህ የአብስራ በላቸው ተመራቂ የአብስራ በላቸው ካሉ ሰርተፍኬት ይወስዳሉ። ወይም ተወካይ ካለ የአብስራ በላቸው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ያው እናት እየመጣች ነው። ክቡር በኩረ ፍስሐ ይሰጡልኛል። እሺ እግዚአብሔር ይስጥልን። ቦታውን ለልጅሽ አቅርቢ። እግዚአብሔር ይመስገን። ሌላው የተወደዳችሁ ምዕመናን አሁን ቀጥለን እንግዲህ ብዙ አናቆያችሁም። ካሁን በኋላ